ፍትህ ለሄቫን፣ ፍትህ ለህፃናት፣ ፍትህ ለእናቶች እንባ፣ ፍትህ ለህፃናት የመንግስት ያለህ ፍትህ እንሻለን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ይብዛ። አላህ ሀገራችንን ሰላሟን፣ አንድነቷን፣ መከባበርን፣ መፋቀርን፣ አንድነትን አላህ ይመልስልን። ሁላችንም በዱዓ በጸሎት እንበርታ። ውድ ቤተሰቦቼ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባር ቤተሰቦቼ ስለምሰጡኝና አስተያየት ከልብ ነው የማመሰግነው። ዛሬ የመጣሁበት ቪዲዮ በጣም አሳዛኝ፣ በጣም ዘግናኝ፣ ለመስማት ለማየት የተሳነኝ ቪዲዮ ነው። በጣም ከባድ ነው። እስከ መጨረሻው እስኪ አብራችሁን ቆዩ። ሁላችንም ልባችን እንደተሰበረ በህፃኗ ሄቫን ሁላችንም አይተናል። የእናት እንባ እናቷን አይቶ ልቧ ስብር ያለ እንኳን እናትና እኛ ልባችን ስብር ያለባት ህፃኗ ሄቫን ፍትህ እንፈልጋለን። ወደ ማን ነው የሚጮኸው? ወደ ማን ነውስ የሚለቀሰው? እኔ እንጃ፣ ማመን አቅቶኛል። ለማየትም ለማውራትም ሁሉ ነገር የተሳነኝ ነው እና ለመላ ቤተሰቦቿ መጽናናትን እመኛለሁ። ነገር ግን በቁም ያሉት እናት አባቶቿ እንዴት ነው በችሪ ከሞቱ አሟሟቱ አሳመርልኝ እንደሚባለው እንዴት ነው በቃ የሚያምኑት? እንዴት ነው ተቀብለው አምነው የሚቀበሉ? እኔ እንጃ፣ ማውራት ራሱ ዘገነነኝ። በጣም ከባድ፣ በጣም የሚያስፈራ እንዳልኳችሁ ልናየውም ልንሰማውም ልናወራውም የሚዘገንን የሚያስፈራ ከባድ ነገር ማለት የዚች ልጅ ነው እና በቃ ሀገራችን እስከ መቼ ነው እንደዚህ ህፃናት እና ውድ ቤተሰቦች እኔ እንጃ ለማመንም ለሁሉም ነገር ለመናገርም አቅም የለኝም። ህሊናዬ በአይኔ ሁሉ ነገር የስብር ነው ያለው። ሀቂቀትን ለማውራት ይቺ ህፃን ልጅ ሄቫን ማለት ነገ የኛ ልጅ ነች፣ ልጃችን እህታችን ነች። በሷ የደረሰ በሁላችን የማይደረስ ነው። በእና ደግሞ ይቺ ልጅ እኔ እንጃ በቃ ምን ብዬ ነገራችሁ ቤተሰብ። ገና እንዳየሁ የእናቷን አይቼ ህፃኗን ልጅቷን ሳይ በጣም ቅስሜን የተሰበረው በጣም ነው። በቃ ለማውራት ተሳነኝ፣ ለመናገር እንትን አለኝ። ነገር ግን ሁላችንም በቻልነው አቅም ሁላችንም ሶሻል ሚዲያ ተጠቃሚዎች ሁላችንም ሼር እናድርግ። ፍትህ ለማን ነው? ፍትህ እንፈልጋለን። ፍትህ ለእናቶች እንባ፣ ፍትህ ለህፃናት። የህፃናት ክብር መቼ ነው? የሴት ልጅ ክብሯ መቼ ነው የሚከበረው በኢትዮጵያ? መንግስት የለንም ብለን ወይም ተስፋ አልቆረጥንም። እንደዚህ ሄዲ ሰው ደም እየፈሰሰ እንደው ሲቀር ፍትህ ስለማን ነው የምንጠይቀው? ህፃናት እንደዚህ እየሆኑ ሄቫን ማለት የኔ ልጅ ወይም የኔ እህት ነች። በዚህ ቦታ ሆነን እስኪ እንመልከተው። ምን አይነት ስሜት ነው የተሰማችሁ? እና ይህን ቪዲዮ ሁላችሁም ሶሻል ሚዲያ ተጠቃሚዎች ሼር አድርጉት፣ ለሁሉም ይድረስ። እኔ እንጃ ደርሶስ በቃ መናገር አሳነኝ፣ መናገር አቃተኝ፣ ዘገነነኝ። ለማን ነው ፍትህ የምንጠይቀው? ምን አይነት ጭካኔ፣ ምን አይነት አእምሮ፣ ምን አይነት ነው በዚህች ህፃን ላይ የተፈጸመው ግፍ? ከሞቱ አሟሟቱ እንደሚባለው በጣም ነው የሚዘገንነው። ሀቂቃ ምን አይነት ጊዜ ደረስን? ምን አይነት ነው ያለው ሀገራችን እየተካሄደ ያለው ነገር? ግራ ገባኝ ከምር። እናት እንደዚህ ሆና ስብር ብላ አባት እንደዛ ሆኖ ማየት ምን ያክል አንጀትን ይሰብራል። ገና ህፃናት ተጫውታ ያልጠገበች ልጅ በደንብ ለይታ የማታውቅ እንደዚህ መቅረብ ማለት በጣም ልብ ይሰብራል። አይደለም ቤተሰብ፣ አይደለም የተወለዳት፣ አይደለም እናት አባት፣ የሶሻል ሚዲያው ተንቀጠቀጠ። ህሊና ያለው ሰው የይችን ልጅ ቪዲዮ ወይም ፎቶ አይቶ እኔ እንጃ ዝም ይላል የሚል አካል ይኖራል ብዬ በፍጹም አላምንም። ምክንያቱም በጣም የምታምር ቆንጅዬ ታዳጊ ልጅ በዚህ አይነት ሁኔታ እንደዚህ መሆን ማለት በጣም ከባድ ነው። እኔ ማውራት ሁሉ አቃተኝ።
በጣም አሳዘነችኝ። የእናት እንባ እስከ መቼ? የኢትዮጵያ ሀገራችን ወዴት ነው እየሄደች ያለችው? ምን አይነት ህሊና ነው ያለው? በቃ ምን አይነት ዘመን ደረስን? ህፃን እኮ እንደዚህ ገና ተጫውታ የማታቅ ምንም ነገር መለየት የማታቅ ገና ተጫውታ ይሄን ነገር ሆናለሁ ብላ የማታቅ ልጅ እንደዚህ መሆን ማለት በቃ መጫወት እንደዚህ መውጣት ቀረ ማለት ነው ሀገራችንን ወይስ ምንድን ነው? እስኪ ንገሩኝ፣ ግራ ገባኝ። ሀቂቃ መናገር ራሱ አልቻልኩም። ባለቅስ ራሱ ራሴን እንጂ የጎዳሁት እሷን ሊመልሳት አይችልም። እናቷን አይቼ እሷን ባየው ሰዓት አይምሮ የራሱ ትክክል አልመጣልኝም። አይምሮ የራሱ ትክክል ላስብ አልቻልኩም። የምናገረው ራሱ አላውቅም። እና እነዚህ ቤተሰቦች እናት አባቱ አይደለም ሌላው እንዴት ነው የሚያገግሙት ከዚህ ስብራት? ምንስ ቢደረግላቸው ነው የሚመለሱት? ምንም ብናደርግላቸው ምንም ቢሆን ልጃቸውን ሄዋንን የሚመልስላቸው ወይም የሚተካላቸው ነገር የለም። እንዴት ነው ልባቸው የሚመለሰው? በአላህ እኔ እንጃ። በጣም በቃ ህሊናዬ ራሱ እኔ እንጃ። መውቀስ ማንን ልውቀስ? ራሴን ራሴ ያውቅሳለሁ። አላቅም ብቻ የምናገረው ነው። እና ፍትህ፣ የህፃናት መብት መቼ ነው? የሴት ልጅ ክብሯ መቼ ነው የሚከበረው? ሀገራችን እንደው በዚህ አጋጣሚ የሳውዲ አረቢያ መንግስት ምን አለ ለወርም ቢሆን ሀገራችንን ይዟት እንደው ባሳየን ያልኩበት ቀን ቢኖር ዛሬ ነው። ምክንያቱም የሳውዲ አረቢያ መንግስት ወይም የሌላ ሀገር መንግስት የገደለ ይገደል አይደለም። በእንደዚህ አይነት ህፃንና በእንደዚህ አይነት አሰቃቂ ሁኔታ አይደለም፣ በእንደዚህ አይነት መጥፎ ነገር ለማውራት የሚከብድ ነገር ምን ብዬ ልገልጸው? እንደዛ ከመሆኑ አገዳደሉ በጣም የሚዘገንን በምድርም በሰማይም እውነት እኔ እንጃ። ፍርድ ከፈጣሪ ወይም ከአላህ ነውና ፍርዱን ለሱ ነው የተውኩት። ምክንያቱም እኛ ሀገራችን ምን ብዬ እንገራችሁ? ሀገራችን በቃ ሀገር አይደለችም። አሁን ላይ ምንድነው እየተካሄደ ያለው? የሚዘገንን የሚከብድ ነገር ነው። በጣም ቀፋፊ ነገር ነው። ለማን ነው ፍትህ የሚሆነው? ሀገራችንን አሁንም የውጭ መንግስት ራሱ ሽሟት ወይም አይቷት ምን አለ እንደ ሁሉም ሀገር ትንሽ ብትማር፣ ምን አለ እንደ ሁሉም ሀገር ክብር ቢኖረው። በሌላው ሀገር እኮ አይደለም ህፃን ልጅ ሴት ልጅ የራሷ የሆነ ክብር አላት። ቀጥ ብለህ ለምን አየሃት ተብሎ የሚጠየቅበት ሀገር እኮ ነው ያለው። እንደዚህ አይነት ሀገር ቢሆን ምን አለበት ሀገራችንስ ብዬ ተመኘው ዛሬ። አይደለም ህፃን ልጅ እንደዚህ ሆና ማየት፣ የትልቅ ሰው ሴት ልጅ በሴትነቷ የምትከበርበት ሀገሮች ስንት አሉ። ሀገራችንስ በሱ መጋደልስ በሱ ደም መፍሰስ የእናቶች እንባ እስከመቼ ነው? እንደዚህ ህፃናት እንደዚህ መገደል እስከመቼ ነው? የህፃናት ክብር በጣም አሰቃቂ የሚዘገንን ነው። ውድ ቤተሰቦች እና እንደዚህ ብናወራ ምንም ጥቅም የለውም። ፍትህስ ለማን ነው? ፍትህስ ማን ነው የሚሰጠን? ፍትህስ የምናቀርበው ለማን ነው? ሀገራችንስ የት እየሄደች ነው ያለችው? እኔም ብቻ ነው ወይስ እናንተም ግራ ገብቷችኋል? ሄዋንን ባየው ሰዓት፣ ቤተሰቦቿን ባየው ሰዓት ሲዘገንነኝ፣ ሲቀፈኝ፣ ላወራ ስል ማውራት ያልቻልኩት፣ ላይ ስል ማየት ያልቻልኩት፣ የእናቷን እንባ አይቼ የእናቷን ልብ ስብራት ማየት አይቼ እንዴት አቃተኝ። በቦታው እኔ ብሆን ወይም የኔና ብኮን ብለን እስኪ እንገምተው። እንዴት ነው አንጀት የሚበላው? እኔ እንጃ። በጣም ከባድ ነው። በጣም ከባድ ነው። ልነግራችሁ አልችልም ውድ ቤተሰቦች። እና ሁላችሁም በቻላችሁት አቅም ለሚመለከተው አካል ይድረስልን። እውነት ፍርድ ካለ ሀገራችን ፍርዱን በአላህ እንጠይቀዋል፣ በፈጣሪ እንጠይቀዋል። ነገር ግን ከአላህና ከፈጣሪ በታች ለሚመለከተው አካል እንድደርስ ሁላችንም በቻልነው አቅም ሶሻል ተጠቃሚዎች፣ ሶሻል ሚዲያዎች ሁላችንም ሸር እናደርገው። ቢያንስ ግማሽን ባይሆን በሩቡ እንኳን የሄዋንን እናት ልብ ስብራት እንመልስላት እላለሁ። ውድ ቤተሰቦች በጣም የሚዘገንነኝ የሚከብደኝ ነው። የዛሬው ቪዲዮ ያን ይመስል ነበር። በአዲስ ነገር እስከምንገናኝ ሰላም ሁኑ።